مية مية والله العظيم. مرة حلو، مرة طعم، مرة يجنن والله العظيم. يا سلام ይሄን የሚያክል አገዳ ከኔ ቁመት የበለጠ ማለት ነው። ቁጭ ብዬ እኮ ይበልጠኛል። የሚገርማችሁ ነገር ብቆምማ በጣም ነው የሚበልጠኝ ማለት ነው። እና ሀባይቦቼ መቼም አንዱን ነው የምሰጠው፣ ሁለቱ የኔ ነው። የሴት ሆዳም ታማተኛም ይባላሉና ይሄንን ሁለቱን የበላለሁኝ። አንዱስ ይበቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ አዲስ ቪዲዮ መጥቻለሁ። ቪዲዮውን ስትጀምሩት ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ዛሬ እንግዲህ ወሬ እኔ ራሴ ነው አሳቃዊ ማለት ነው ሀባይቦቼ። ዛሬ ወደ ከተማ እንውጣ ተባልኩኝ ማለት ነው። እንውጣና እንዝናና ሲባል እኔ ደግሞ በጣም ደስ አላለኝም ማለት ነው። እንደ መውጣት ከቤት ምንም ነገር በቃ ከድሮ ምን ከቤት መውጣት አልወድም ያን ያህል ማለት ነው። እና ባለቤቴ እስኪ ደረስ ብዬ ልምጣ እኔ አንቺ ካልሄድሽ ብሎ ይሄን የሚያክል አገዳ ከኔ ቁመት የበለጠ ማለት ነው። ቁጭ ብዬ እኮ ይበልጠኛል። የሚገርማችሁ ነገር ብቆምማ በጣም ነው የሚበልጠኝ ማለት ነው። እና ሀባይቦቼ ይህንን አገዳ ገዝቶ ሊመጣ ማለት ነው ባለቤቴ። ያው ትንሽ ጥርሴ ችግር አለበት ልበላችሁ ማለት ነው። መቼም ይሄ አረብ ሀገር ይሄድ የሰው የሆነ ነገር ሆኖ ነውና የሚመጣው። አረብ ሀገር እያለሁ ጥርሴ ተቆይም ወይም ብሬስ ነው የሚባለው ተሰርቶ ነበረ። ከዛ በኋላ እንግዲህ አጥንት ነገሮችን የሆኑ ጠና ያሉ ነገሮችን እበላለሁ ስል ጥርሴ የሆነ ችግር ይፈጥራል ማለት ነው። እና ያን ያህል ብዙ አገዳ አልጠቀምም። የሆነ አጥንት መቆርጠም ወይም አገዳ መላጥ ምናምን ነገር ብዙ አይሆንለትም። እንግዲህ እታገላለሁ ብዬ እንዳይበላሽ ጠንቀቅ ብዬ እበላለሁ ብዬ ያው አገዳ ገዝቶልኝ መጣ ማለት ነው። ይህ አገዳ አሁን እንግዲህ የስንት ይመስላችኋል? ገምቱ እናንተ ማለት ነው። በአሁኑ ገበያ መቼም በዛ በኑሮ ውድነት እንዳታስቡት ደህና ነው አገዳ። አሁን በአሁኑ ሰዓት አሪፍ ነው። ያው እኔ ብዙ ስለማልበላ ነው እንጂ መግዛት እችላለሁኝ። ሞልቷል። የሚገርማችሁ ምርጥ ቅልጥም ያለው ያውም ማለት ነው። ያውም ይሄ በደንብ ዝንት ያለ አይደለም። ያው ደህና ነው መቼም ምንም አይልም። እችን ቀስ እያልኩ በቢላዋም ሆነ በማጭድም ሆነ ሰንጠቅ እያልኩ ቀስ እያልኩኝ እችን አንቀራጫለሁ ማምሻዬን ማለት ነው። በጣም ደክሞኝ ነው የዋለው ልብስ ሳጥብ ቆይቼ ማለት ነው። እና የሆነ ከእንጀራው ውጭ ሌላ ተጨማሪ ነገር ስለሚያስፈልገኝ ሳልለው ገዝቶልኝ መጥቷል ማለት ነው። እዚህ ደግሞ ሌላ ነገር አስገዝቻለሁኝ። እዚህ ደግሞ ይሄው ማንጎ ማለት ነው። ማንጎ ያው አረብ ሀገርም ሞልቷል። እዚህም አሁን ማንጎ በጣም አለ ማለት ነው። እንግዲህ ይሄ ማንጎ የእንትኑ ነው። ይሄ የሚነጨው ምናምን ፀጉር ያለው ሳይሆን ኖርማል አረብ ሀገር አለ ዝም ብሎ ላጥ ተደርጎ ግምት የሚባለው የአፕል ማንጎ ይባላል መሰለኝ። ይሄንን 3 ገዝቶልኝ መጣ ማለት ነው። መቼም አንዱን ነው የምሰጠው፣ ሁለቱ የኔ ነው። የሴት ሆዳም ታማተኛም ይባላሉና ይሄንን ሁለቱንም የበላለሁኝ። አንዱስ ይበቃል ማለት ነው። ወንድ ልጅ ሆዳ ያበዛል ነው የሚባለው። እና አሁን ይሄ የተገዛው ስንት ይመስላችኋል? ይሄ እንግዲህ የተገዛው አንዱ በ50 ብር ነው። 50 ብር፣ ይሄ 150 ብር ማለት ነው። ይህ አገዳ ደግሞ 50 ብር ነው የተገዛው። ያው ማንጎ ፍሬነቱ ስለሚለይ ነው እንጂ አገዳው ይበልጠዋል ቁመቱ ማለት ነው። እና እነዚህ አሁን 50 እና 150 200 ብር የማታ ገበያ ተቀንጥቦ መጣ ማለት ነው። እና እንግዲህ ማምሻዬን እነዚህን ትንሽ አንቀረጫጫለሁኝ። ያው ስራም አለብኝ፣ ጀላቲ ማሸግ አለ። እኔ ዛሬ በቃ ደክሞኛል። ሊታሸግም አይታሸግም እያልኩ ሁለት ልብ ሆናለሁ። ሳይድ ካሸገም አሸገ፣ ካላሸገም እንግዲህ እኔ አላቅም። ብቻ ያለውን ዲባቡን እኔ ግን አሁን ቢቢይ ነው ያለኝ ማለት ነው። ለምን እነዚህን ነገሮች አይቼ ጀላቲ ያሽጋለሁ ብዬ ፌስታል አላነሳም እና ልብስም ሳጠጣጥፍ ነው የቆየሁት። አጥቤው አልኩት። አሁን ድንግርግር ብሎኛል። ማንኛውን ልብላ እያልኩኝ ሁለት ልብ ሆኛለሁ ማለት ነው። አገዳውን ልብላ ወይስ መጀመሪያ ማንጎውን ልብላ? ለምን መሰላችሁ? ይሄ ሁለቱም ጣፋጭ ነገር ነው። እንግዲህ ጥፍጥናው ማንኛው ይበልጣል? ማንጎ ይበልጣል? አገዳው ነው የሚበልጠው ማለት ነው። እና መጀመሪያ ይመስለኛል ማንጎውን በላ አድርጌ ከዛ በኋላ አገዳውን ቀስ እያልኩኝ ጥርሴም እንዳይናጋብኝ መብላት አለብኝ ብዬ አስባለሁኝ።
እንግዲህ ያው ይሄንን ገዝቶልኝ መጥቶ ከተማ መልሶ ደግሞ አንዱ ጓደኛ ናማ አካሂደኝ ብሎ ደግሞ መልሶ ይዞ ሄደ። እንግዲህ ቤትን ዘግቼ እኔ ብቻዬን ነው ያለሁት እላችኋለሁኝ። ኢሻም አዛን እየተባለ ነው እንግዲህ ሰዓቱም ሄዷል። መቼም ደግነቱ እራት አልሰራም እላችኋለሁኝ። ልበላላና ትንሽ ካሸኩም ማሽጋለሁኝ፣ ካላሸኩም እንግዲህ ይቀራል ማለት ነው። እስኪ ቆይ ልሞክረው። ከትልቁ ልጀምር መሰለኝ። ማንኛውም ማንጎ እንደገዛው አላውቅም። ረረረ ይሄ እንትኑ ነው ምንድን ነው የሚባለው? የግብፁ ነው መስሪ ነው የሚባለው። ረረረ ጥፍጥናውማ ሌላ ነው ወላሂ ላዚም በጣም ነው የሚጥመው። በጣም በነገራችን ላይ አጥቤዋለሁ። ሳታጥቢ እንዲያትሉኝ አጥቤ ቪዲዮ ለመስራት ብዬ እዚህ አስቀምጨው ነው እንጂ አጥቤ እንዳውም ወጥ እዚህ ሰሃን በዚህ ነበር ያጠብኩት ማለት ነው። ከዛ መልሼ እዚህ አደረኩት የኔ ነገር ማለት ነው። በጣም ነው የሚጥመው። ያ አላህ እኔ እኮ ደግሞ የሚገርማችሁ ነገር ብዙ ስኳር የበዛበት ነገር አልወድም። አጋጣሚ እንደው ቆይቼ ካልሆነ አሁንም ጣፋጭ መብላት አሁንም አልወድም። አዛን ተባለ ኮፒራይት ይዘኝ ይሆን እንዴ? እኔ አላውቅም። መቼም አንዷ የመዳም ቅመም እንደው አስተግፍሩላህ አለች ሚዲያ ላይ መብላት ምናምን ስትል ነበረ። እንግዲህ አሁንም ካየችው እየመረረሽ ዋጭው ፈልጋለሁ። ሚያ ወላሂ ላዚም መራ ሒሉ መራ ጣዕም መራ ይጀንን ወላሂ ላዚም ያ ሰላም ይለያል ወላሂ ላዚም። እንዲያው ተውት ማሻአላህ ቢል አፍያ በሉኝ ባይሆን ማለት ነው። ሰውየው ሳይመጣ ጥዬው በላሁ። እንግዲህ ፈንታው ይቀመጥልን። ለማንኛውም እናንተ ላይክ እያደረጋችሁ ኮሜንት ጻፉ። አበላሌንም እንዲያው አቀማመጤንም መቼም ያቀማመጤንም ነገር ብዙ ይገርማችኋል። ምንም ማድረግ አልችልም። በቃ የምወደው እንደዚህ ነው፣ የሚመቸኝም እንደዚህ ነው። እኔ ምን ላድርግ? በቃ ይሄ ነው በቃ የኔ ደስ የሚለኝ ማለት ነው። እና እናንተ የምትሉትም ማለት ትችላላችሁ። የኔ እንደዚህ ነው እላችኋለሁ። ያው ደግሞ ከካሜራ ጀርባ ልስራለት ቀስ እያልኩኝ ማለት ነው። ለምን እዚህ ላይ እንደዚህ በቃ ብዙ ነገር የሚጠፋ ነገር ስላለ ላጠፋፋው ማለት ነው ከካሜራ ጀርባ። እናንተ እስከ መጨረሻው ድረስ ያው ቪዲዮ ማየታችሁ እንዳትረሱላችኋለሁ ሀባይቦቼ። ለማንኛውም ደህና አምሹ። እኔም ወዴ እናንተም ወደ ስራችሁ